እኔ አንዳንድ ጊዜ ይገርመኛል። አሁን በሚዲያ ላይ ይቀርባሉ ብዙ ትልልቅ ምሁራን ይቀርቡና የሚናገሩት ነገር ከሚጠሩበት ጋር አይመጣጠንም። እኔ እውነቱን ለመናገር ፕሮፌሰር ገሌ ዶክተር ገሌ ተብሎ የሚናገረው ነገር በእውነቱ ዛገጠ እንደው እርሻ እያረስን ቢያንስ እንደው ጤፍ እንኳን ያቀብለን ነበር እኮ የሰው ስንዴ እንኳን ያቀብለን ነበር፣ በቆሎ ያቀብለን ነበር። ንግግሩ አልተለወጠም፣ ትምህርቱ አልሰራም ማለት በሌላ ቋንቋ የትምህርት መሰረታዊ ሐሳብ ስንት ነው ማምጣቱ ብያለሁ። ሶስት አይነት፣ አንደኛ ያስተሳሰብ፣ ሁለተኛ ያነጋገር ለውጥ ነው፣ ሶስተኛ ያሰራር ለውጥ ማምጣት ነው። አባቶቻችን እግዚአብሔር ይፍታሲው ምን አሉ? በሐልዮ በነቢብ በገቢር የተሰራው ኃጢአት ሶስት ደረጃዎች አሉ። በሐሳብ ይሰራል፣ ሐሳቡ ሲያልቅ ንግግር ይሆናል፣ ንግግሩ ሲያልቅ ምን ይሆናል? ተግባር ይሆናል። ማንኛውም ይሄን ስራም ይሆን ትልቅ ነገር እንስራ። ጦርነትን የሐሳብ ውጤት ነው። ይታሰባል ጦርነቱ፣ ከዛ በምላስ ስድብ ይጀመራል፣ ከዛ መጨረሻ ላይ እጅ ታዛዥ ነው። ጭንቅላታችን ሳብ ሲለው ምላጭ ስባ ሰው ይገደል። ስለዚህ የሰውን እጁን እግሩን ለመቆጣጠር መጀመሪያ ጭንቅላቱን መቆጣጠር፣ አስተሳሰቡን ንግግሩን መቆጣጠር። ዓለም ላይ ለተካሄዱ ትልልቅ ጦርነቶች እርሻቸው መነሻቸው ስራቸው ምንድነው ብትሉ ምላስ ጦርነቱ መነሻው ምላስ። ዓለም ላይ እኔ እውነቱን በቀደም በሌላ ሚዲያ እየተናገርኩ ነበር። ከአሜሪካና ከቻይና ኒኩሌር ይልቅ እናንተ አፍ ውስጥ ያለችው አጥንት የሌላት ምላስ ትከፋለች። ትልልቁ ጦርነት የእሷ ውጤት ስለሆነ መጀመሪያ ጦርነት ሲካሄድ በሀገራችን ታውቃላችሁ አይደል? ጦርነቱ ከመካሄዱ ጭስ አለ አይደል? እሳት ከመደዱ በፊት ምን አለ? ጢስ አለ አይደል? ከጦርነት በፊት ምን አለ? ስድብ አለ። ስድቡ እያደገ ይመጣና ጢሱ ሲያልቅ እሳቱ እንደሚነደው ሁሉ ስድቡ ሲያልቅ ክላሽ ይተኮሳል፣ ቦምብ ይፈነዳል፣ ሚሳኤል ይወነጨፋል። ስለዚህ ሰው ንግግሩን መቆጣጠር ከቻለ ዓለሙን ተቆጣጠረ ነው። ሲራግም ለዚህ ነው ቁስለ መቅሰፍ ይገብር አብግልተ ወቁስለ ልሳን ይሰብር አይጽምታ። ሲራግ ሲናገር ጅራፍ ስጋን ያቆስላል አለ፣ ምላስ ግን አጥንትን ይሰብራል። ብዙ ሰዎች ከኤችአይቪ ይልቅ ያመነመናቸው ምላስ፣ ከካንሰር ይልቅ የገዘገዛቸው ምላስ። ብዙ ቢሮ በምላስ ምክንያት ብዙ ትዳር ተበትሮ፣ ብዙ ቢሮ ተበላሽቶ፣ ብዙ ፖለቲካ ተናግቷል። ኢኮኖሚያችን፣ ፖለቲካችን፣ ሃይማኖታችን፣ አጠቃላይ የተፈጠሩ ችግሮች በጠቅላላ መነሻቸው ምላስ ነው። አንደበት አላት። አንደበትና ምላስ ይለያያል። ምላስ ማለት ለፍላፊ ነው። ፍየል ምላስ ይባላል። ፍየል ምላስ አንደበተ ርቱዕ ማለት ንግግር ማለት። ምላስ ግን ቅልብልብ ምላስ የሚሳደብ። በእውነቱ አንዳንድ ጊዜ የምንሳደበው ስድብ እኮ አይደለም ክርስትና ሰብና እንዳለን ማረጋገጫ እኮ ነው። ርግማን ምን ተፋ ሰዎች። ስለዚህ ወገኖቼ በጣም ብትሰሙን ደስ ይለናል። የትምህርት መሰረታዊ ዓላማ ስንት አይነት ለውጥ ማምጣት ነው? ጮክ ብላችሁ ንገሩ። አንደኛ ወንዶቹ ንገሩኝ እስኪ አቤት። ሁለተኛ ይታያችኋል። የምንድን ነው? ምላስ። የምላስ አይደለም። የመጀመሪያው የምን ለውጥ ነው? ያስተሳሰብ። ሁለተኛው የንግግር የአንደበት። ሶስተኛው ያሰራር። እንግዲህ ትምህርታችን ዘመናዊ ትምህርታችን በእነዚህ በኩል ለውጥ አምጥቷል ወይ? ይሄ ትምህርት ሚኒስቴር ስራ ነው፣ የሚያገባን የለም። ስልጣን ውስጥ የሚያገባን ባይኖርም ውጤቱ ግን ያገባን። ምክንያቱም በትክክል ያልተማረ ኢንጂነር የቀየሰው ድልድይ ቢደረመስ እኛ ነው የምናውቀው፣ ሚኒስትሯ ነው የሚሞት። በትክክል ያልተማረ ዶክተር ሆድ ቀዶ ቢያበላሽ እንደ ዱርዬ ቀዶ ጥገናና ቀዶ ብተና ይለያያል አይደል? ዶክተሩ በትክክል ካልተማረ ቀዶ ብተና ነው የሚሆነው። ስለዚህ ትምህርቱ ካልተጣራ ነገ ሐኪም ቤት የሚደርስብን አደጋ የትምህርቱ ብልሽት ውጤት ነው ማለት ነው። በመንፈሳዊም እንደዚህ ነው። መንፈሳዊም እንደዚህ ነው። ትምህርቱ ካልተለወጠ፣ ሰውየው ካልተቀየረ፣ እኛ ስናስተምር ቆይተን ወደ ጠጅ ቤት ከዚህ ፕሮግራም ይዞ ከስብከት በኋላ ድራፍት ቤት እንገናኝ ካለ ትምህርቱ ቆስሏል ማለት ነው። ጫት ቦታ እንገናኝ ካለ የሰውዬ እዚህ ቁጭ ብሎ እንዴት አድርጎ እንደሚቅም ነው እንጂ ሲሰማ ሲያልም የነበረው እንዴት አድርጎ እንደሚሰማጥ ማለት። ስለዚህ ልቡን ማግኘት አልቻለም፣ ጭንቅላቱን ማግኘት፣ አስተሳሰቡ ማግኘት አልቻለም። በዚህ በኩል በእውነቱ እንደው ፖለቲከኞቹም ሃይማኖተኞች ቁጭ ብለን ማሰብ ይገባል። ህዝብ ካልተለወጠ፣ ህዝብ ካልተቀየረ ልብስ በውሃ እንደሚታጠበው ጭንቅላት፣ ምላስ፣ አንደበት፣ እጅ በእውቀት ይታጠባል፣ በንባብ ይታጠባል፣ በግንዛቤ ይታጠባል።
አስተሳሰቡ፣ ንግግሩ፣ ተግባሩ የተለወጠ ምን ሊሰራ እንደሚችል አሉ። ለምሳሌ የምጠቅሳቸው እነ ጃፓን ብትሄዱ፣ እነ ቻይና ብትሄዱ፣ እነዚህ የበለጸጉት ያደጉት ሀገሮች ዛሬ ከምድር አልፈው በሰማይ ቤት እንዴት እንደሚሰራ እቅድ እያወጡ ያሉት እኛ ከዕለት ዕለት ቤት እያጠር በረንዳ ዳር እየሆንን እነሱ ማርስ ላይ ቤት እንደሚሰራ እያለሙ ነው። ይሄ የትምህርታቸው ጥራት ውጤት ነው። ደህና መሻችሁ። ኧረ እንዴት አመሻችሁ። ትምህርት ስንት አይነት ለውጥ ያመጣል። በኋላ ቤታችሁ ከገባችሁ በኋላ ባልና ሚስት ተነጋገሩበት። እንደው አስተሳሰብ ተለውጧል፣ ባልሽ ተለውጧል፣ ሚስት ተለውጣለች። ከማግባት በፊት የነበረ አስተሳሰብ ካገባው አንዳንድ እኮ የወንድ አስተሳሰቡን ይዘገብቶ ትዳር ይበጠብጣል እኮ የሚያገረሽበት ማታ 4 ሰዓት የሚገባ በኋላ ያስተሳሰብ ያልተለወጠ ማለት ነው። ወንደላጤነቱን ያልተው ሁለቱን ማጣምሮ የያዘ ጥምር ዜግነት ያለው የወንደላጤነትን የባለትዳርነትን ማለት ነው። እንዲህ አይነቱ ትምህርቱ አልሰራም ማለት ነው። ትምህርታችን እንግዲህ እኛ እንናገራለን፣ የተዘራውን የሚያበቅል እግዚአብሔር ነው። ያብቅልላችሁ፣ ለተግባር ያብቃችሁ። እንግዲህ ጠቅለል አድርገን ትምህርቱን ወደ ትምህርቱ ስንገባ ሙሴ እንደምታውቁት እስራኤልን ከግብፅ መርቶ ከነዓን ለማስገባት የታደለ እጅግ የዋህ ቀና ደግ በ40 ዓመቱ ወደ ግብፅ ተጠርቶ እግዚአብሔር እስራኤልን ከግብፅ ታወጣለህ ብሎ የመረጠው አንደበተ ርቱዕ ያልነበረ እግዚአብሔር እስራኤልን ከግብፅ ታወጣለህ ብሎ ሲልከው ሙሴ እሱ ትልቅ ያለው ምክንያት አቅርቦ ነበር። ጌታዬ አንተ የምትለውን ስራ ለመስራት አንደበተ ርቱዕ መሆን ያስፈልጋል፣ ተናጋሪ መሆን ያስፈልጋል። እኔ ደግሞ አንደበተ ድዳ ነኝ፣ አቃንቼ መናገር አልችልም። ስለዚህ አንተ ለሰጠኝ ኃላፊነት አልመጥንም፣ አልበቃም፣ ሌላ ሰው ምረጥ ብሎት ነበር እግዚአብሔር ደግሞ እኔ ዓይን የምሰጥ አንደበት የምሰጥ በሴት ማህፀን ልጅ አድርጌ ሰው እንዲወለድ የማደርግ እኔ ነኝ። ስለዚህ አንተ ስራ እሺ ብለህ መሄድ ነው ብሎ አንዲት በትር ብዙ የፈርዖንን መንግስት ለመገልበጥ የፈርዖንን ሰራዊት ከ600,000 በላይ እስከ አፍንጫው የታጠቀውን የፈርዖንን ሰራዊት ባዶውን ያስቀረው ሙሴ በአንድ ዱላ በአንድ በትር ዱላ የሚደባደቡበት ይሄ በትር ነው። በትረ ሙሴ ይባላል። በሩስ ምን አልኳችሁ? በትረ ሙሴ ይባላል። እና ያችን በትር ነው ያዛት እና እግዚአብሔር እኔ ለዚህ አልበቃም ሲለው ምንድነው እጅ ላይ ያለው በትር ይዣለሁ አለው። ብትሩን ጣለዋል። ልክ ብትሩን መሬት ሲጥለው የሙሴ ያ ይዞት የነበረው ብትር ሙሉ ባቡን በኋላ በጅራቱ በኩል ያዘው። በጅራቱ በኩል ሲይዘው መልሶ ወደ ብትርነት ተመለሰ። አንድ ምልክት። ሁለተኛ እጅን እዚህ ውስጥ አስገባው። በብትሩ ውስጥ ይሄን እጁን ማለት ሲያስገባው ንጹህ የነበረው እጁ ነጭ ነው፣ ለምጻም በለቅ ተንቦጉ ወጣች። እጅን እስኪው ምን ሆነ? ለምጽ ሆነ። መልሰዋል። ሲመልሰው ተፈወሰና መልሶ ምን ሆነ? እንደ ቀድሞ እጅ ሆነ። እግዚአብሔር እንዲህ አለ፣ ልክ ብትርህ መጀመሪያ ብትር ነበረ፣ እባብ ሆነ። መልሰህ ስታነሳው ብትር ሆነ። እጅህ ንጹህ ነበር፣ ወደ ብብትህ ስታስገባው ለምጽ ሆነ። መልሰህ ስታስገባው ወደ እጅነቱ ተመለሰ። ልክ ብትሩ እባብ እንደሆነው እስራኤል በመከራ ውስጥ ናቸው። እባቡ መልሶ ወደ ብትርነት እንደተመለሰ በመከራ ውስጥ ያሉት እስራኤላውያንን ነፃ ታወጣቸዋለህ። ከፈርዖን ባርነት፣ ከፈርዖን ቅኝ ግዛት አንገታቸውን ደፍተው ተሳቀው ተሸማቀው እኔን ለማምለክ የተሳቀቁበትን ዘመን አንተን የምታቆመው ብሎ እግዚአብሔር መረጠው። ከዛ በኋላ ሙሴ ቅድም እንደነገርኳችሁ ያችን በትር ይዞ ወደ ግብፅ ሄደ። ያቺ በትር በኋላ የእግዚአብሔር በትር ዘጸአት 17 ላይ ተመልከቱ። የእግዚአብሔር በትር ተብላለች። ትንሽ በትር ናት። እግዚአብሔር በተናቀ ነገር የተከበረ ነገር ማድረግ ይችላል። ሰዎች ቦታ ባልሰጡ፣ ሰዎች በናቁ፣ ሰዎች እገሌ ለዚህ ይበቃል እንዴ? እገሌ ለዚህ ትበቃለች እንዴ? ይሄ ለዚህ ይሆናል እንዴ? በተባለ ነገር ላይ እግዚአብሔር ለዘላለም ሲነገር የሚኖር ስራ ይሰራል። እግዚአብሔር ትልቅ ስራ የሰራባቸው ሰዎች ጡንቻቸው የፈረጠመ፣ ደረታቸው የሰፋ፣ መልካቸው ያማረ፣ ቁመታቸው መለሉ ሰዎች አይደለም። እዚህ ግባ የማይባሉ ላይን የማይሞሉ እይታቸው ላይን የማይሞላ አፋቸው ስማቸው ለአፍ የማይሞላ ለዚህ አይበቁም የሚባሉ ሰዎችን እየመረጠ ትልቅ ስራ ይሰራል እግዚአብሔር። ምክንያቱም ሰራተኛው ማን ነው? የሚያደርገው ማን ነው? ስለዚህ በትንሽም በትልቅም ስራ መስራት የሚችል ማን ነው? እግዚአብሔር። በዛች በሙሴ በትር
በጎች ሲጠብቅባት በነበረች በተራ በትር የኤርትራ ባህር ተከፈለ። 3 ሚሊዮን እስራኤላውያን በየብስ ተሻገሩ። በዛች በትር ዓለምን መጥቶ 3 ሚሊዮን እስራኤላውያን ንጹህ ውሃ አጠጣ። በዛች በትር ትልልቅ ስራ ተሰራባት። እንደነገርኳችሁ እስከ አፍንጫው የታጠቀ በሚገባ የሰለጠነው የፈርዖን ሰራዊት የኤርትራ ባህር በልቶት የቀረው በሙሴ በትር አማካኝነት ነው። ከበትሯ በስተጀርባ ማን ስላለ? ማን ስላለ? እግዚአብሔር ስላለ። ስለዚህ ያ ሙሴ ወደ ህዝቡን ይዞ ወጣ። ደብረ ሲና ወጥቶ ታቦቱን ተቀበለ። እግዚአብሔር ግን ለሙሴ አንድ መመሪያ ሰጥቶት ነበረ። ህዝቡና እኔ የምንገናኝበት የመገናኛ ድንኳን ስፋ ብሎት ነበር። ድንኳን ይባላል። ድንኳኑ ግን ሲጠራ ምን ተብሎ ነው የሚጠራው? የመገናኛ ድንኳን ይባላል። የድር ድንኳን ይባላል። ለባው ጊዜ የድር ድንኳን ምንድነው? ለሬሳ ሰው ሲሞት የሚቀበር ነው የሚተከል ማለት። ይሄኛው ድንኳን ግን ደብተራ ዘመርጡል የመገናኛ ድንኳን። ደብተራ ማለት ድንኳን ማለት ደብተራ ማለት ምን ማለት ንገሩኝ እስኪ። ደብተራ ሲባል ሰምታችሁ ታውቃላችሁ? ምንድን ነው? አይዟችሁ አትፈሩ። በየመን ቡና እስከጠጡ ታወሩት የለን ታወሩት እዚህ ጨዋ መስላችሁ የምትታዩ የቡና መጠጫችሁ አይደል እንዴ? እንቅፋት መታችሁ ሾህ በወጋችሁ ቁጥር ዶቄቱ ረዴት ባጣ ቁጥር ደብተራ ዝሮብኝ ነው ምን ትዝ ማለት ትወዱ የለን እንዴ? ደብተራ ማለት ድንኳን ማለት ነው። እየሰማችሁ ነው? ምን ማለት ነው? እመቤታችን ደብተራ ትባላል። ድንኳን ማለት ነው። ይሄኛው የሙሴም አሁን ደብተራ ዘመርጡል የመገናኛው ድንኳን ነው። ይቺ የሙሴ ድንኳን ስትሰራ የሚገርማችሁ ነገር እንደው በዘመኑ ቋንቋ ስንገልጠው ሙሉ ዲዛይኗን ያወጣት ዲዛይን ያደረጋት ማን ነው? ራሱ እግዚአብሔር። ስፋቷን፣ ጥበቷን፣ መቅደሱ ቅድስቱ ስንት ክንድ መሆን እንዳለበት፣ ቅኔ ማህሌቱ ስንት ክንድ መሆን እንዳለበት፣ ዙሪያው ስንት ክንድ መሆን እንዳለበት፣ መጋረጃዎቹ ከምን አይነት ቁሳቁስ መሰራት እንዳለባቸው ሙሉ ዲዛይን የሰራው ማን ነው? እግዚአብሔር። አርአዮ ለሙሴ ግብራ ለደብተራ ዘከመ ይገብራ፣ እንዴት አድርጎ እንደሚሰራት እግዚአብሔር ስዕሉን። እኔው ዛሬ አሁን አንዳንድ ህንፃ ሲሰራ በህንፃው ላይ ዋናው ባለሙያው አለ አይደል? ባለሙያው ታውቃላችሁ፣ በትምህርት በተማረው መሰረት ህንፃውን ይስልና ያወጣና ለማን ይሰጣል? ለጉልበት ሰራተኞች ይሰጣል አይደል? በነገራችን ላይ 21ኛው መቶ ክፍለ ዘመን በእውቀት የሚኖርበት ልጅ በጉልበት የሚኖርበት አለ። አሁን እኛ አቅም ስላነሰ ገና በጉልበት ነው የምንኖር። በአህያ ጤፍ ተጭኖ ሲር በየመንደሩ ታያላችሁ። አህዮች መከራ ያሉ። በሌላ ሀገር አህዮች መብታቸው ተከብሮላቸው ሳራቸውን እየጋጡ ለጥ ብለው እድሜያቸው ሲያልቅ ነው የሚሞቱት። እኛ ሀገር አጣጥሮ መከራውን አይቶ፣ ምክንያቱም የጭንቅላታችን አለመለወጥ እንኳን እኛን አህዮቹን ጎዳቸው ይገርማል። በጣም ማለት በሬውን ተመልከቱ። አርሶ አፈር ግጦ ሲደግመው እንደገና መጥቶ ደግሞ እኛን ግጠዋለን ቀጥለን ደግሞ እንደገና። እንዴት በ21ኛው መቶ ክፍለ ዘመን እንደ ሰው በበሬ ያርሳል? የመጨረሻው ውደት እኮ ነው ምእመናን። እንደው የተማራችሁ ሰዎች ለእናንተ ነው የምንናገረው። እንደ በ21ኛው መቶ ክፍለ ዘመን እኮ ሴት እንስራ በጀርባዋ ተሸክመው አትቀዳለች እኮ በገጠር። ዛሬ እዚሁ ሱሉልታ ብትሄዱ ቅርብ አትራቁ ከዋና ከተማችን ጫፍ ላይ ወገኖቻችን ውሃ በእንስራ በጀሪካ ገር አንጠልጥሎ መከራቸው ነው። አዳበሻ ዲያስፖራ ይባላል። መቼም ጅላጅል አይጠፋም። ምን እንደሚያደርጉ ታውቃላችሁ? ውሃ በእንስራ ተሸክማ ሴትዮዋ ስትል ካጠገቧ ሆኖ ፎቶ ተነስቶ አሜሪካ ይዞ ይሄዳል። ውርደቱ ሰው ተሸክሞ ይሄዳል አሜሪካ። ሀፍረቱ ተሸክሞ ይሄዳል። አንገቱን ደፍቶ እንስራው ከጀርባው ወርዶ ውሃ በቧንቧ ወደ ቤት እንዴት እንደሚገባ መምከር ሲገባው ውርደቱን አሜሪካ ተሸክሞ ይሄዳል። ይገርማችሁ። ግድግዳ ላይ ለጥፎ እኛ ጋር ውሃ በእንስራ ነው የሚቀዳው። ገና ዝናችሁ ነው የሚፈረዱ። እርግጠኛ ነው ነው ተለምና። ስለዚህ ይሄ በእስራኤላውያን መካከል ቅድም እንዳልኳችሁ ይሄ ደብተራው ድንኳን የእመቤታችን ስያሜ ነው ብያችሁ በአንድ በኩል፣ በሌላው የመገናኛ ድንኳን። ደብተራ ማለት በቤተ ክርስቲያናችን ቋንቋ ሊቅ ነው፣ አዋቂ፣ የተማረ ማለት ነው። አንዳንድ አጭበርባሪዎች፣ አታላዮች ኮከብ እንቆጥራለን፣ ሀብት እናበዛለን። እኔ እንደው የእናንተም ጅልነት በጣም ይገርመኛል።
እኔ ቡትቶ ለብሶ ሰውነቱ የሸተተ ቆሻሻ ሰውዬ እንዴት ገንዘብ ያበዛልኛል ብላችሁ ታስባላችሁ? የራሱ ልብስ አይቀይር መጀመሪያ ገላውን አይታጠብም። የእናንተ ጅልነት ተጠቅሞ ነው ያጭበረበራችሁ። እኔ እሱ ልጠት ይገርመኛል። የእናንተ ጅልነት ማብሮ እንደሚገርመኝ ማለት። ስለዚህ ደብተራ ማለት በቤተክርስቲያናችን ቋንቋ የተማረ አዋቂ ማለት ነው። በጥንት ጊዜ ከትምህርት ቤት የሚጠፉ አቋቋም ቤት ይገባሉ፣ ቅኔ ቤት ይገባሉ፣ ትርጓሜ ቤት ይገቡና ትምህርቱ ቢሲላቸው አቋርጠው ወደ ምን ይሰማራል? ወደ ጥንቆላ ይሰማራል። ጥንቆላ ምንም ጥሩ ገማች መሆን ነው። እኔ እውነቱን ለመናገር እንደው እናንተ ጋር አድርጎ ለመብላት እኔ ከበቂ በላይ መገመት የምችል ሰው ነበርኩ። እግዚአብሔር ስለምፈራ ትችሉ ነው። እውነቴን ጠንቋይ ደግሞ ደፋና ገማች መሆን እንዴ! ሰውየው ምንድነው ኮከብ ቆጣሪው መጥቶ እንደዚህ ነው አንተ ጠይም ሴት አትሆንም ይለዋል። ሰው ለካ እንዳጋጠም ከጠይም ሴት ጋር ተጣልቷል። ሰው አጋጣሚ እኮ ምንም እኮ ቀጣይ ጠይቅም ይሄ ሰውዬ ለየመንገሩ ያወራል። እንደ ደብተራ ገሌ እኮ ነገሩኝ ምን ሆነ እንደዚህ ኩኝ ነበር። ያ ጅል የነዛው መረጃ ብዙ ሰው ያቀጥና ደብተራው ኪሱ እየሞላ ሰው ነፍሱ እየተራቆተ ገንዘቡ እያለቀ ባዶ እያለቀ። ስለዚህ ደብተራ በቤተ ክርስቲያናችን ትልቅ ሙያ ነው። ድብትርና ትልቅ ሙያ ነው። እንደው በወለቱ አሁን ጊዜ ስለሌለ ነው እንጂ ቅኔያቸውን ብትሰሙት ደብተሮቹ የተቀኙትን ዜማቸውን ትርጓሜያቸውን ብትሰሙት እጅግ ቁጭ ብል የሚያደርጉ ምሁራን ናቸው። እና አጭበርባሪ አታላዩ ብዙዎች በስሜ ይመጣሉ እንዳለው ክርስቶስ በሊቃውንቱ ስም የመጡ በየሰፈር የሚልከሰከሱትን የኮከብና የጨረቃ ጥገኞችን እያያችሁ በእውነቱ ስም ባታጠፉ ጥሩ ነው። የአጥማቂዎችም ደብተራ እንዲህ አድርጎ መንፈሱ አሁን ደግሞ የመጣ ደግሞ መንፈሱን እንትን ብሏል ይባላል። ግርም ይለኛል። የጠቅላላ እንደ አጥማቂዎቹ እኮ ጠቅላላ 120 ሚሊዮን የኢትዮጵያ ሕዝብ ሰይጣን ተከፋፍሎ ይዞታል። በቃ ምንም ቆራቢም የለም ምንም የለም። ለሰይጣን ይሄንን መብት መስጠት ጥሩ አይደለም። ነው ለምናል የተዋረደ ቀራንዮ የተቀጠቀጠ ድራሹ የጠፋ አቅም የሌለው ኃይሉ የተነሳበት በመስቀል ስናማትበት አፈር ድሜ የሚገባ ሰይጣን ይሄን ያህል አጋኑ ዓለም ላይ ቦታ ሰርቶ መስራት እውነቱን ለመናገር ጥሩ አይመስለኝም። እኔ ስለ ቆሻሻው ብዙ ከማውራት ንጹህ አድርጎ ማሳየት ጥሩ ይመስለኛል። ዮሐንስ አፈወርቅ ስለተሸነፉት አትንገረኝ አለ። ስላሸነፉት ንገረኝ። የተሸነፈ ብዙ ሞልቷል። ስለተሸነፉት አትንገረኝ አለ። ስላሸነፉት ንገረኝ፣ ድል ስላደረጉት ንገረኝ አለ። እና እንግዲህ ሙሴ ይሄ ደብተራ ቅድም እንደነገርኳችሁ ድንኳን ነው። እንደዛ ነው ቤተክርስቲያን ማለት ነው። በነገራችን ላይ በቤተክርስቲያን በሃይማኖታችን በመጽሐፍ ቅዱሳችን 3 አይነት የአምልኮ ቦታዎች አሉ። አንደኛው የሙሴ ድንኳን ነው፣ የመጀመሪያው ነው። ሁለተኛ ሰሎሞን የሰራው ልክ ድንኳን ወደ ቤተ መቅደስ ወደ ህንፃ እንዲቀየር የተደረገው በሰሎሞን ዘመነ መንግስት ነው። ሶስተኛው ደግሞ ዛሬ እኛ የምንሰራቸው አብያተ ክርስቲያናት አሉ። ቤተክርስቲያን አይታችሁ እንደሆነ ውስጡ 3 ክፍል ነው ያለው። መቅደስ አለው፣ ቅድስት አለው፣ ቅኔ ማህሌት አለው። መቅደሱ ቅዳሴ ካህናቱ የሚቀድሱበት፣ ቅድስቱ ስጋው ደግሞ የምንቀበልበት፣ ቅኔ ማህሌቱ ደግሞ መሪጌቶቹ መዘምራኑ ማህሌት የሚቆሙበት፣ ቅኔ የሚቀኙበት፣ ምስጢር የሚፈስበት ቦታ ነው። አራተኛ ደግሞ አውደ ምሕረቱ ነው። እነዚህ አራቱ መቅደስ፣ ቅድስት፣ ቅኔ ማህሌትና አውደ ምሕረት አራቱ አንድ ላይ የአምልኮት ቦታዎቻችን ናቸው። የምስጋና ቦታዎቻችን ናቸው። የማስተማሪያ የመስበኪያ ቦታዎቻችን ናቸው።